ሰላም ጤና ይስጥልኝ። የምዛን ሳምንታዊ ዜናዎች ይዤላችሁ ቀርቤያለሁ። ከዜናዎች ጋር ቆይታ ማደርገው መሪያም ዩሴፍ ነኝ። አብራችሁ ይቆዩ። የአብሬት ዓመታዊ መውሊድ በሰላም ተከብሮ መጠናቀቁ ተገለጸ። በጉራጌ ዞን ቻ ወረዳ በየዓመቱ የሚከበረው ታሪካዊ የአብሬት 134ኛ ዓመት መውሊድ በድምቀት ከተለያዩ ቦታ በመጡ ምዕመናን በሰላም ተከብሮ መጠናቀቁ የቻ ወረዳ መንግስት ኮሚኒኬሽን ለሚዛን ገልጸዋል። የአብሬት ሀድራ ሃይማኖታዊና ታሪካዊ ትውፊትን ሳይለቅ ምቹ የቱሪዝም መዳረሻ ስፍራ ለማድረግ በትኩረት እየተሰራ እንደሆነ የጉራጌ ዞን መንግስት አስታውቋል። በአብሬት መውሊድ አከባበር ላይ የተገኙት የቻ ወረዳ ምክትል አስተዳዳሪና የገቢዎች ጽህፈት ኃላፊ አቶ ይብጌታ አንሳ እንዳሉት የአብሬት መውሊድ ማህበረሰብ የሚያሰባስብ ሃይማኖታዊ ትውፊት ነው ብለዋል። የአብሬት መውሊድ ህዝበ ሙስሊሙ ከሌሎች የእምነት ተከታዮች ጋር በመሆን በአብሮነት የሚከበረው እንደሆነ ማስረድተዋል። ሀራዊ እንደ ጉራጌ ማህበረሰብ አሰባሳቢ ትርክት የሚፈጥርና ምን ሳይለይ በአንድነት በፍቅርና በሰላም መውሊዱ በየዓመቱ በድምቀት ይከበራል ሲሉ ማክለዋል። በዚህ መውሊዱ ከተለያዩ የሀገሪቱ ክፍሎች የተውጣጡ ህዝበ ሙስሊሙ ተሰባስበው መውሊዱን የሚያከብሩትን እንደሆነም ያመለከቱት ምክትል አስተዳዳሪ የወረዳው መንግስት መውሊዱ በሰላም ተጀምሮ እንዲጠናቀቅ በትኩረት መስራቱም ተገልጿል። ስፍራው የቱሪዝም መዳረሻ ስፍራ ለማድረግ ትኩረት ተሰጥቶ እየተሰራ እንደሆነ የሚያመለክቱት አቶ ይብጌታ መስጂዱ ሃይማኖታዊና ታሪካዊ ትውፊት በማይለቅ መልኩ ውስጥ ላይ ያለው አጠቃላይ ቅርስ በዘመናዊ ቁሳቁሶች ለማቆየት ይሰራልም ብለዋል። ሌላኛው የሃይማኖት አባት የአብሬት መውሊድ መከበር ከጀመረ 134 ዓመት ያስቆጠረ እንደሆነም አስታውሰው በዚህ መውሊድ አከባበር ከተለያዩ የሀገሪቱ ክፍሎች የተውጣጡ ህዝበ ሙስሊሞቹ ዕለቱን ዚክር በማለትና ነብዩ መሐመድ በማወደስ በድምቀት የሚከበር መሆኑን ገልጸዋል። የሙልተቀል ሁዋይስ 20ኛ ዓለም አቀፍ ኮንፈረንስ በትግራይ ክልል ተካሄደ። የሙልተቀል ሁዋይስ 20ኛ ዓለም አቀፍ ኮንፈረንስ ከተለያዩ የዓለም ክፍል በመጡ እንግዶች ነጃሽ የተለያዩ ጥናቶች በመቅረብ በትግራይ ክልል አልነጃሽ ከተማ በነጃሽ መስጂድ አዳራሽ ተካሂዷል። ከተለያየ ቦታ የመጡት ዓለም አቀፍ ዳኢዎች ታዋቂው ዶክተር አብቃድር ሁሴን ጨምሮ የዓለም ሙስሊሞች እስልምና ለዓለም እንዲተዋወቅ እንዲጠበቅ ከለላ የሰጠውን አስሐመታል ኢብን አብጅር መጎበኘት ይጠበቃል ሲሉ ለሚዛን ጥሪያቸውን አስተላልፈዋል። በሙልተቀል ሁዋይሳ ዓለም አቀፍ የነጃሽ ኮንፈረንስ ከሀገር ውስጥ ሼህ አህመድ ደዌ፣ ሼህ ሙፍቲ ሲራጅ፣ ሼህ ሸሪፍ ሁሴን፣ ኡስታዝ ሰመተር መሐመድ፣ ኡስታዝ ኤልያስ ሌሎችም የማህበረሰብ ክፍሎች ታድመዋል። በዚህ የሙልተቀል ሁዋይስ ፕሮግራም ላይ ሀበሾች በነብዩ ሰለላሁ ዐለይሂ ወሰለም ዙሪያ የተሰኘውን የሼህ አውነል ቀዳሚ ስራ የሆነው አዲስ መጽሐፍ ለንባብ መብቃቱን አብስረዋል። መጽሐፉ በተለይም 1446 በወርሃ ረጅብ መግቢያ ላይ ወደ ኢትዮጵያ ለሁለተኛ ጊዜ ባደረጉት ጉብኝት ከነብዩ ሰለላሁ ዐለይሂ ወሰለም ጋር የነበሩ እና እሳቸውን የደገፈ የሀበሻ ሷሃቦችን ስም ዝርዝር ማዘጋጀት እንዳለብኝ ተሰማኝ በማለት ጸሐፊው በገጸ ሽፋኑ ገልጸዋል። ጸሐፊው ለዚህ የተነሳሳውት ምክንያቱም ሀበሻ እስልምናን ከዓለም ቀድማ በመቀበል ከድንቋ የመዲና ከተማ እንኳን ቀደምት ከመሆኗም በላይ በእስልምና ታሪክ ውስጥ ትልቅ ቦታና ሚና አላት በማለት ገልጸውበታል። የኢትዮጵያ ምድር የመጀመሪያዎቹ ሙስሊም ስደተኞች ተቀበለች። ሁለተኛውን ፍልሰት ከመቀበል ባሻገር የሀገሪቱ ንጉስ አስሐማ አልነጃሺ ወደ እስልምና መግባት ላይ የነበራቸው ወሳኝ ሚና ተጠቃሽ መሆኑንም የሚያትት መሆኑ ገልጸዋል። ጥር 3 የኡስታዝ ሰኢድ ትልቁ ሰው መጽሐፍ ሊመረቅ መሆኑ አዘጋጁ ገለጹ። በነብዩ መሐመድ ሰለላሁ ዐለይሂ ወሰለም ዙሪያ ስብሰባቸው ድንቅ ባህሪያቸው የሚያስቃኘው ትልቁ ሰው የተሰኘው የኡስታዝ ሰኢድ አህመድ ስራ የሆነው መጽሐፍ ሊመረቅ መሆኑን ገልጸዋል። ኡስታዝ ሰኢድ አህመድ ገጣሚ ደራሲ ሲሆኑ ለተለያዩ ሙነሺዶች ግጥም በመስጠት ይታወቃሉ። ከዚህም ቀደምም በዚሁ ዘርፍ እስላማዊ የግጥም መጽሐፍ የደረሱት ኡስታዝ ሰኢድ በጉጉት ሲጠበቅ የነበረው ይህኛው እትም ትልቁ ሰው በቅርቡ ጥር 3 ለምርቃት እንደሚቀርብ አስታውቀዋል። መጽሐፉም አዲስ አበባ ስታዲየም አካባቢ በሚገኘው በኦሮሚያ ባህል
ማዕከል እንደሚከናወን አስታውቀዋል። በጀት አልተለቀቀም በሚል መስጂዶች ቢሮ አድርጎ ለመንጠቅ መጅሊሱ በተዘዋዋሪ እየሰራ ነው ተባለ። በጀት አልተለቀቀልንም በሚል ሰበብ ክፍለ ከተማ መጅሊሶች ለወረዳ መጅሊሶች በተለይም የሱፊያ ተብለው በሚባሉ መስጂዶች ቢሮ እያደረገ መሆኑ ምንጮች ገልጸዋል። እንደ ምንጮች ከሆነ ሁኔታው በሲስተም ለጊዜያዊነት በሚል በመግባት እንደፈለጉ ለመዘወር መሆኑንም ገልጸዋል። መጅሊሱ በጀት የለኝም በሚል ሰበብ ያልተቆጠረላቸው መስጂዶች ለመቆጣጠር ኮሚቴ ላይ ጫና ለመፍጠር በመስጂዶች ውስጥ ቢሮ ይሰጠን በማለት በአንዳንድ መስጂዶች የኮሚቴ ቢሮ ሳይኖር መስጂድ የመጅሊሱ የመሰብሰቢያ ስፍራ እያደረገ መሆኑን ምንጮች ገልጸዋል። መጅሊሱ የተለያዩ ትውቆች በሚልም ኮሚቴዎች ሳያስፈቅድ ዲስኩሮችና ስልጠናዎች እያከናወነ ሲሆን የመስጂድ ኮሚቴዎች እንዳይናገሩ መጅሊሱ የፈለገውን እያደረገ አሻንጉሊት የማድረግ ከዛም የመቀየር ሂደት እየተጠቀመ እንደሚገኝም ገልጸዋል። በመሆኑም የመጅሊሱ ሴራ በመረዳት መስጂዶቹ ኮሚቴዎች መጅሊሱ በጀት በማስመደብ የሚጠበቅበት ሲሆን በአንድ ተቋም ሁለት አመራር ሁለት ቢሮ ስለማይኖር ሌላ አማራጭ እንዲጠቀሙ በማድረግ መስጂዶቻችን ከንጥቂያ ሊጠብቁ ጥንቃቄ ሊደረግ ይገባል ሲሉ ማክለው አስረድተዋል። ታላቁ ዓሊም ሼህ ዑመር ኢማም ከኢፎይ ጋር ተዛምደዋል በሚል ፍጹም ውሸት መሆኑ ተጋለጠ። የሃይማኖት ትምህርት በመስጠት የሚታወቁት ሼህ ዑመር ኮምቦልቻ ነብዩት በመስደብ የመላው ሙስሊም ጠላት የሆነው እፎይ ከተባለ ግለሰብ ጋር ገጥመዋል በማለት በማህበራዊ ሚዲያ በአንድ ግለሰብ ሲዘዋወር የነበረው መረጃ በሐሰት የተፈበረከ መረጃ መሆኑ ሚዛን ባደረገው ማጣራት ለማረጋገጥ ችሏል። ሚዛን ሚዲያ የተከበሩ አባታችን ሼህ ዑመር ኢማምን በወቅቱ ያነጋገር ሲሆን ሼህ ዑመር ኢማም ኮምቦልቻ በአብዱል ጀሊል ሼህ አሊ ካሳ የተባለ ግለሰብ ገጽ የተጻፈው መልእክት ውሸት መሆኑ ገልጸዋል። ጸሐፊው ጽሑፉን የጻፈው ሳያጣራ አንድ ግለሰብ ቪዲዮ እልክልሃለሁ በማለቱ የጻፈው መሆኑንም ግለሰቡ እንደላከለት በመግለጹ ከገጹ አንስቷል። ሼህ ዑመር ኮምቦልቻ በጸሐፊው የለጠፈብኝ ግለሰብ እኔ ግለሰቡ አይደለም፣ አብሬው ልወዳጅ ቀርቶ በቅጡ እንኳን ማንነቱ አላውቀውም ሲሉ ገልጸዋል። ነገር ግን የታሪክ ጸሐፊ ነኝ የሚሉት አቶ አብዱል ጀሊል የሚጽፏቸው ጽሑፎችም ሆነ ሐሳቦች መጽሐፎቻቸውም በትክክለኛ የታሪክ መነጽር መጽሐፋቸው ጥያቄ ውስጥ ገብቷል። ምርጫ ቦርድ መጪው ምርጫ በዲጂታል ሊያከናውን መሆኑ ገለጸ። ምርጫ ቦርድ 30% የሚሆኑት የምርጫ ጣቢያዎች የሚተገበረው ዲጂታል የመራጮችና የእጩዎች መመዝገቢያ ሲስተም መሆኑ ይፋ በማድረግ ገልጸዋል። ቦርዱ ሲስተሙን ይፋ ያደረገው ታህሳስ 27 ቀን 2018 ዓመተ ምህረት ሲሆን ከፍተኛ የመንግስት ኃላፊዎች፣ የፖለቲካ ፓርቲዎች፣ የሲቪክ ማህበረሰብ ድርጅቶችና የሚዲያ ኃላፊዎች በተገኙበት ነው። ከሀገሪቱ ስፋትና ከመራጮች ቁጥር አኳያ ቦርዱ ተግባራዊ ለማድረግ የሞከረው በተወሰኑ የምርጫ ጣቢያዎች እንደሆነ የገለጹት የቦርዱ ሰብሳቢ ወይዘሮ ሜላት ወርቅ ኃይሉ ከ55,000 የምርጫ ጣቢያዎች 30% የሚሆኑት ላይ ብቻ እንደሆነ ተናግረዋል። ወደ ውጭ ዘገባዎች ሳልፍ የየመኑ የደቡብ ሽግግር ምክር ቤት መሪ በሶማሊላንድ በኩል ወደ የተባበሩት አረብ ኤሚሬትስ መኮብለላቸው ተዘገበ። በየመን የሚንቀሳቀሰው ተገንጣይ ቡድን የደቡብ ሽግግር ምክር ቤት መሪ አይዳሩስ አልዙበይዲ በሶማሊላንድ በኩል አድርገው ወደ የተባበሩት አረብ ኤሚሬትስ መኮብለላቸውን በሳውዲ አረቢያ የሚመራው ጥምር ጦር አስታወቀ። ጥምሩ ጦር ባወጣው መግለጫ እንዳመለከተው አልዙበይዲ ተከታታይ የሰላም ንግግሮች እንዲሳተፍ በታቀደው መሰረት ሳይገኙ ቀርተዋል። መሪው ረቡዕ ዕለት በሌሊት ከአደን ወደ ሶማሊላንድ በርበራ ወደብ በሚጓዝ ጀልባ ላይ ተሳፍረው ሌሊት ማምለጣቸውን መግለጫው ጠቁሟል። እንደ መግለጫው ከሆነ አልዙበይዲ በርበራ ከደረሱ በኋላ ከተባበሩት አረብ ኤሚሬትስ መኮንኖች ጋር በመሆን በአውሮፕላን ወደ ሶማሊ ዋና ከተማ ሞቃዲሾ ተጉዘዋል። አውሮፕላኑ በኦማን ባህር ሰላጤ ላይ ሲበር ማንነቱን የሚገልጹ የኤሌክትሮኒክስ ስርዓቶችን አጥፍቶ የቆየ ሲሆን አቡዳቢ ወደሚገኘው አልሪፍ ወታደራዊ አየር ማረፊያ ለመድረስ 10 ደቂቃ ሲቀረው መልሶ አብርቷል ሲል ጥምረቱ በዝርዝር አስታውቋል። ጉዳዩን አስመልክቶ ከደቡብ ሽግግር ምክር ቤትም ሆነ ከተባበሩት አረብ ኤሚሬትስ የተሰጠ መግለጫ የለም።
ድርጊቱ የሚረጋገጥ ከሆነ በአቡዳቢ የሚደገፈው የደቡብ ሽግግር ምክር ቤት በታህሳስ ወር በሪያድ በሚደግፉት የየመን መንግስት ወታደሮች ላይ ጥቃት ከሰነዘረ በኋላ በሳውዲ አረቢያና በተባበሩት አረብ ኤሚሬትስ መካከል የተፈጠረው ቅራኔ ይበልጥ ሊያባብሰው ይችላል ተብሏል። በመጀመሪያ በሰሜን የመን የሚገኙት የሁቲ አማጽያን ለመዋጋት በዓለም አቀፍ ደረጃ እውቅና ያለውን የየመን መንግስት ሲደግፍ የነበረው የደቡብ ሽግግር ምክር ቤት አሁን ላይ በደቡብ የመን ራሱን የቻለ መንግስት ለመመስረት እየጣረ ይገኛል። ምክር ቤቱ ከሳውዲ አረቢያ ጋር ድንበር የሆኑትን የሀድራማውት እና አልማሃራም ግዛቶችን የተቆጣጠረ ሲሆን ሪያድ ይህን እርምጃ ለብሔራዊ ደህንነቱ እንደ ቀይ መስመር እንደምትወስደው በመግለጽ በአረብ ኤሚሬትስ እና በሳውዲ መካከል ፍጥጫ ፈጥሮ እንደነበር አይዘነጋም። የቬንዙዌላ ጊዜያዊ መሪ የማዱሮ ጥበቃ ቡድን ኃላፊ የነበሩት ጄኔራል አባረሩ። የቬንዙዌላ ጊዜያዊ መሪ የፕሬዝዳንቱ ኒኮላስ ማዱሮ ጥበቃ ቡድን አዛዥ የነበሩት ጄኔራል ሃቪየር ማርኮን ከስልጣን ማባረራቸውን ቢቢሲ ዘግቧል። ጄኔራሉ ከስልጣን የተባበሩት ኒኮላስ ማዱሮ በአሜሪካ ኃይሎች ከካራካስ ተወስደው ኒውዮርክ በሚገኝ ፍርድ ቤት ከቀረቡ ከቀናት በኋላ ነው። የፕሬዝዳንቱ የጥበቃ ቡድን የወታደር ክንፍ ሲሆን የሀገሪቱ መሪ የመጠበቅ ኃላፊነት አለበት። የቬንዙዌላ መንግስት በአሜሪካ ጥቃት ምክንያት የደረሰውን አደጋ እስካሁን ይፋ ባያደርግም ዩናይትድ ስቴትስ ማዱሮን ለመያዝ ባደረገችው ዘመቻ ምክንያት ከተገደሉ በጅምላ የሚቆጠሩ ሰዎች መካከል የጥበቃ ቡድኑ አባላት እንደሚገኙበት ይታመናል። ጄኔራል ማርኮ ኖታባታ ተነስተው በሌላ ግለሰብ እንዲተኩ ትዕዛዝ ያስተላለፉት የቬንዙዌላ ጊዜያዊ ፕሬዝዳንት ዴልሲ ሮድሪጌዝ ናቸው። ሮድሪጌዝ ባለፈው ሰኞ ለመንግስት ታማኝ የሆኑ ሰዎች በሞሉት ብሔራዊ ጉባኤ ፊት ቀርበው ቃለ መሐላ ፈጽመው ጊዜያዊ ፕሬዝዳንት ተደርገው መመረጣቸው ይታወቃል። ሀገራቸው ቬንዙዌላ አሜሪካ በአስቸኳይ ማዱሮን እንድትለቅ የጠየቁ ቢሆንም በተመሳሳይ አሜሪካ በቬንዙዌላ ሀብቷንም ይሁን የመንግስት ስርዓት መቀየር እንደማትችል ፕሬዝዳንት ገልጸዋል። የአሜሪካው ፕሬዝዳንት በበኩላቸው ለአዲሷ ፕሬዝዳንት በመዛት ጭምር ከማዱሮ የባሰ አጸፋ እንዳይከተልሽ በማለት አስፈራርቷቸዋል። ለሳምንት የያዝኳቸው የሚዛን ዜናዎች እነዚህን ይመስሉ ነበር። በሌሎች ዘገባዎች እስክንገናኝ መልካም ሳምንት።